አንድ ሰው ሆኖ መኖር ይችላል፣ ወይም ደግሞ አንድ ሰው 1000 ሰው ሆኖ መኖር ይችላል። የአንድ ሰው ህይወት መኖራችሁ ማለፍ ትችላላችሁ። የ100 ሰው ህይወት መኖር ትችላላችሁ፣ ወይም ደግሞ ህዝብ ልትሆኑ ትችላላችሁ ብቻችሁን። እንደዛ ለመሆን ግን የህይወት ፕሪንሲፕልድ የሆነ ላይፍ መርህ ያለው ህይወት፣ በጣም ኢፌክቲቭ ህይወት ለመኖር ኤፊሽንት ለመሆን ፕሪንሲፕልድ የሆነ ህይወት መኖር ያስፈልጋል። ከዛ ነገሮች ያቀላሉ። ስትናደድ ኢሞሽናል ኢንቴሊጀንሲ ኖሮህ ሃንድል ማድረግ የማትችል ከሆነ ኢሚዲየትሊ ወደ ዴንጀር ይለወጣል። እስር ቤት ሂዱና 20 ዓመት የተፈረደባቸው 22 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ5 ደቂቃ ስሜቱን መግዛት ቢችልና እጁን ከመሰንዘር ቢመለስ ኖሮ 20 ዓመት አይፈረድበትም ነበር። ከራሳችሁ ጋር ተወዳደሩ፣ ከዛ ሰላም ታገኛላችሁ። ምን መስራት ይችል ነበረ? ምን ያህል ሰራው? ምን አቺቭ አድርጌያለሁ? ከዚህ በላይ ምን መስራት ይችል ነበረ ብላችሁ ራሳችሁን ጋር ተወዳደሩ። ስለ ህይወት መርሆች እናውራ። አንድ ሰው ሆኖ መኖር ይችላል፣ ወይም ደግሞ አንድ ሰው 1000 ሰው ሆኖ መኖር ይችላል። የአንድ ሰው ህይወት መኖራችሁ ማለፍ ትችላላችሁ። የ100 ሰው ህይወት መኖር ትችላላችሁ፣ ወይም ደግሞ ህዝብ ልትሆኑ ትችላላችሁ ብቻችሁን። እንደዛ ለመሆን ግን የህይወት ፕሪንሲፕልድ የሆነ ላይፍ መርህ ያለው ህይወት፣ በጣም ኢፌክቲቭ ህይወት ለመኖር ኤፊሽንት ለመሆን ፕሪንሲፕልድ የሆነ ህይወት መኖር ያስፈልጋል። ከዛ ነገሮች ያቀላሉ። ስለዚህ በመርህ የምንኖር ከሆነ ህይወታችን ቀላል ይሆናል፣ ኢንቴግሪቲ ይኖረናል እና በጣም ውጤታማ እንሆናለን ብዬ አስባለሁ። ስለዚህ ለምን እነዚህን ፕሪንሲፕሎች እያየን ህይወታችን እያየን አብረን እያሰላሰልን፣ ከፈለጋችሁ ሜዲቴሽን በሉት፣ ከፈለጋችሁ ማሰላሰል በሉት፣ አብረን እያሰላሰልን ያሉትን ደቂቃዎች እናሳልፍ ብዬ ወሰንኩኝ። ወደ መጀመሪያው እንሂድና አብረን እናስብ። የመጀመሪያው ላይፍ ፕሪንሲፕል ሰልፍ አክሴፕተንስ ነው። አብረን እንድናየው መፈልገው ራስን መቀበል፣ ሰልፍ አክሴፕተንስ። ዶክተር ጌታቸው ቦሎዲያ የሚባል አስተማሪ ነበረኝ። ባዮኬሚስት ነው። የኢስት አፍሪካ በጣም ታዋቂ ባዮኬሚስት ነው ዶክተር ጌታቸው ቦሎዲያ። አንድ ጊዜ የድሬዳዋ ሰው ነው። አባቱ የሚኖሩት ድሬዳዋ ነው። ከዛ አባቱ ጠጅ ይጠጣሉ እና ጠጅ ጠጥተው እዛ ድሬዳዋ አሸዋው ላይ ይተኛሉ እና እንግዶች ይዞ ፈረንጆች ይዞ ወደ ድሬዳዋ ሄደ ዶክተር ጌታቸው ቦሎዲያ። ከዛ መንገድ ላይ ዞር ሲል አባቱን አየ። አባቱ ጠጅ ጠጥተው ተኝተዋል። ከዛ ሹፌሩን አንድ ጊዜ አቁምልኝ አለው። አቆመለት። ኑረዱ አላቸው። ነጮቹ ኑረዱ፣ ማስተዋወቃችሁ ሰው አለ አላቸው። ከዛ ሄደና የተኙት አባቱ ጠጥተው የተኙት አባቱ ጋር ሄዶ ይህን ሰውዬ ታዩታላችሁ አለ። ይሄ ሰውዬ አባቴ ነው አላቸው። this is my father። ተመልሰው ሲገቡ ሰዎቹ ገርሟቸዋል። እንዴት ልታስተዋውቀን ቻልክ? ጠጥቶ የተኛ ሰውዬ አባቴ ነው፣ የኔ አባት ነው። ሰልፍ አክሴፕተንስ ከቤተሰብ ይጀምራል። እኔ የገበሬ ልጅ ነኝ። እኔ አባቴ ጫማ ሰፊ ነበረ፣ ድሃ ነበረ። እናቴ ልብስ አጥባ ነው ያሳደገችኝ። ጭቃ አብኩታ ነው ያሳደገችኝ። እናቴ ኩበት አብኩታ እንጀራ ጋግራ ነው ያሳደገችኝ። ታሪክ የሚጀምረው እዛ ጋ ነው። ቁመቴ ይሄን ያህል ነው። ማንንም ለመሆን አልሞክርም። ቁመቴ ይሄን ያህል ነው። የቆዳ ቀለሜ እንደዚህ ነው። በጣም ኮንፊደንት የሆኑ ሰዎች አይታችሁ እንደሆነ፣ ሃይ ሰልፍ ስቲም ያላቸው ሰዎች አይታችሁ እንደሆነ ሚስጥራቸው ምንድነው ካላችሁ ራሳቸውን በደንብ ተቀብለዋል። ኦፕራ ዊንፍሪ የምትባልን ሴት እያየኋት እየተገረምኩ ቺቺ ሴት
ማንንም እንግዳ ታቅርብ፣ ኢንቲሚዴትድ አትሆንም። አክትረስ ታቅርብ፣ ምሁር ታቅርብ፣ ኦባማን ታቅርብ፣ ማንንም ታቅርብ፣ ኮንፊደንሷ የሚያስገርም ነው። ምንድን ነው ሚስጥሯ ብዬ አሰብኩኝ። ሰልፍ አክሴፕታንስ፣ ራሷን በደንብ ትቀበላለች። ስለዚህ ይህን አብረን እናስበው። ምን ያህል ራሳችን እንቀበለዋለን? ወይስ ሌላ ሰው ለመሆን እሞክራለሁ? ራሴን ቀበለዋለሁ። ይህ ሰልፍ አክሴፕታንስ ነው። ሁለተኛው የህይወት ዓላማ መኖር ነው። ለህይወት ዓላማ ብታምኑም ባታምኑም እያንዳንዳችን ከየትኛውም አይነት ትዳር እንገኝ፣ ከጋብቻ ውጭ ተገኝተን ልንሆን ይችላል። ከሀብታም ቤተሰብ ተገኝተን ሊሆን ይችላል። ከድሃ ቤተሰብ ተገኝተን ምንም አይነት አስተዳደግ ሊኖረን ይችላል። ግን ዓላማ አለው የመጣንበት። በምድር ላይ የምንኖርበት ዓላማ አለ። እሱን ግን ፈልጎ ማግኘት። ስለዚህ ዋናው ፐርፐዝ አለ። የህይወት የተፈጠርንበት የተገኘንበት ፐርፐዝ አለ። እሱን ፈልጎ ፈልቅቆ ማውጣት ያስፈልጋል። ከዛ ስታገኙት ስራችሁን እየሰራችሁ የህይወታችሁን ፐርፐዝ ታረጉታላችሁ ማለት ነው። ሶስተኛው ለባንክ ሰዎች አይባልም፣ ግን አቮይዲንግ ኮምፒቲሽን ነው። ዩ አቮይድ ኮምፒቲሽን ማለት እንደ ባንክ ኮምፒት ታደረጋላችሁ። በህይወታችሁ ግን ሚዝርብል ላለመሆን ከፈለጋችሁ ከማንም ሰው ጋር ራሳችሁን አታወዳድሩ። ከራሳችሁ ጋር ተወዳደሩ። ምን መስራት እችል ነበር? ምን ያህል ሰራው? ምን ያህል ማንበብ እችል ነበር? ምን ያህል አነበብኩ ብላችሁ ከራሳችሁ ጋር ተወዳደሩ። ከራሳችሁ ጋር ተወዳደሩ። ከዛ ሰላም ታገኛላችሁ። ምን መስራት እችል ነበረ? ምን ያህል ሰራው? ምን አቺቭ አድርጌያለሁ? ከዚህ በላይ ምን መስራት እችል ነበረ ብላችሁ ራሳችሁን ጋር ተወዳደሩ። አራተኛው ፖዚቲቭ ቲንኪንግ ነው። ሐሳባችሁን ቀና፣ ሁሉን ነገር ቀና አድርጉት። ፖዚቲቭ ቲንኪንግ ኢት ሪሊ ሄልፕስ። ቲንክ ፖዚቲቭ። ሁል ጊዜ ኔጌቲቭ ቲንኪንግን አቮይድ አድርግ። ሐሳብህን ፖዚቲቭ አድርገው። አምስተኛው ፕሪንስፕል ማየት የምንፈልገው ዊሊንግነስ ቱ ለርን፣ ለመማር ፈቃደኛ መሆን። አዳምጡ። እኔ ሙቪ ከማይ ዶክመንተሪ ማየት መርጣለሁ። ዶክመንተሪዎች አያለሁ፣ መጽሐፍ አነባለሁ። ለእውቀት አዲክትድ ነኝ። በየቀኑ እውቀት ማግኘት አለብኝ። በየቀኑ አዲስ ነገር መማር አለብኝ። አዲክትድ ሆኛለሁ። ስለዚህ አድጋለሁ። ኦል ማይ ላይፍ ማለት ነው። ግን ፈቃደኛ መሆን ያስፈልጋል። ለመማር ፈቃደኛ መሆን ያስፈልጋቸዋል። አምስተኛው ወክ ዊዝ ዊዝደም፣ በጥበብ ይኸውላችሁ ወገኖች፣ በዊዝደም የምትባል ነገር አለች። ጥበብ የምትባል ነገር አለች። ከእውቀት ትለያለች። ዊዝደም ከሰዎች ጋር እንዴት እንደምትኖሩ ታስተምራችኋለች። ቤታችሁ እንዴት እንደምትይዙ ታስተምራችኋለች። ጠብን እንዴት አቮይድ እንደምታደርጉ ታስተምራችኋለች። መስሪያ ቤታችሁ ውስጥ እንዴት ቆንጆ ደስ የሚል ኢንቫይረመንት እንደምትፈጥሩ ታስተምራችኋለች። ዊዝደም ነው። ዊዝደም ነው። ሲቹዌሽኑን ይቆጣጠራል። እንዴት መኖር እንዳለብን፣ እንዴት ከሰዎች ጋር ኮሚኒኬት ማድረግ እንዳለብን፣ ሰዎችን እንዴት ሃንድል ማድረግ እንዳለብን። ጠላቶቻችሁን ግደሉ የሚባል አባባል አለ። ጠላቶቻችሁን ግደሏቸው ይባላል። ምን ማለት ነው? አንተ ላይ ኔጌቲቭ እንደሆነ እና እንዲህ እንደሚያይ የምታውቀውን ሰው ትሄድና አፕቼት ታደረገውና የሚደነቅ ነገሩን ታደንቅና ወዳጅ ታደረገዋል። ጥበብ ነው። ለምን ስትታገል ትውላለህ? አንድ መስሪያ ቤት ነው የምትሰራው። ከሱ ጋር ስትታገል ከምትል በዊዝደም ትሄድና ጠላትነቱን ነው የምትገለው፣ ሰውየውን አይደለም። ጠላትነቱን ትገይና ወዳጅ ታደርጊዋለሽ። ይሄ ዊዝደም ነው። ከዛ ከሰው ሁሉ ጋር ሰላም፣ የሚቆረፍድ ነገር የለም፣ የሚጋፋ ነገር የለም። በዊዝደም ትመላለሳለች፣ ዊዝደም ትኖራላችሁ። ቀጥሎ ያለው ኢንቴሊጀንቱ ቢ ኢንቴሊጀንት። ይህን ደግሞ ልንገራችሁ፣ በደንብ አዳምጡ። ኢንቴሊጀንሲ
3 ሜጀር አይነት አሉ። አንደኛው ኮንቬንሽናል ኢንቴሊጀንሲ ነው። ሁለተኛው ኢሞሽናል ኢንቴሊጀንሲ ነው። ሶስተኛው ሶሻል ኢንቴሊጀንሲ ነው። ኮንቬንሽናል ኢንቴሊጀንሲ ዩኒቨርሲቲ ገብተን የተማርነው፣ ሃይስኩል የተማርነው፣ አንብበን ያገኘነው እውቀት that's called conventional intelligence። ጥሩ ነው። ሁለተኛ ግን ኢሞሽናል ኢንቴሊጀንሲ ያለ። ኢሞሽናል ኢንቴሊጀንሲ ማለት ስሜቶቻችንን የማወቅና ስሜቶቻችንን ማኔጅ የማድረግ ችሎታ ኢሞሽናል ኢንቴሊጀንስ ይባላል። ሶሻል ኢንቴሊጀንሲ ደግሞ ከሰዎች ጋር ኢንተራክት የማድረጋችን ችሎታ ሶሻል ኢንቴሊጀንስ ይባላል። ስትናደድ ኢሞሽናል ኢንቴሊጀንሲ ኖሮህ ሃንድል ማድረግ የማትችል ከሆነ ኢሚዲየትሊ ወደ ዴንጀር ይለወጣል። እስር ቤት ሂዱና 20 ዓመት የተፈረደባቸው 22 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ5 ደቂቃ ስሜቱን መግዛት ቢችልና እጁን ከመሰንዘር ቢመለስ ኖሮ 20 ዓመት አይፈረድበትም ነበር። ግን ኢሞሽናል ኢንቴሊጀንሲ ሎ ስለሆነ ተናደደ፣ ንዴቱን ለመወጣት መታት፣ ገደላት፣ 20 ዓመት ተፈረደበት። ስለዚህ ኢንቴሊጀንት ከሆናችሁ ኮንቬንሽናል ኢንቴሊጀንት ሁኑ፣ እውቀት ይኖራችሁ። ኢሞሽናል ኢንቴሊጀንሲ ይኖራችሁ። ራሳችሁ ስሜቶቻችሁን አይደንቲፋይ አድርጓቸው። አሁን እየተናደድኩኝ ነው። ኦኬ አም ጌቲንግ አንግሪ፣ አም ጌቲንግ ፍረስትሬትድ፣ አም ኤ ሊትል ቢት ዳውን፣ ዲፕሬስድ ሆኛለሁ። ስለዚህ እንዴት ማኔጅ ላድርገው ብሎ ማለት ኢሞሽናል ኢንቴሊጀንስ ይባላል። ወደ 8ኛው ሊድ ፕሪንሲፕልስ እያየን ነው። ቴኪንግ ኖ ኦፌንስ፣ በቀላሉ መቀየም፣ መከፋት፣ ክፍት፣ በጣም ሴንሲቲቭ መሆን። ድሮ እኔ በጣም ሴንሲቲቭ ነበርኩ። ለምን መሰላችሁ? ሰው ላለማስቀየም እጠነቀቃለሁ፣ በጣም እጠነቀቃለሁ። ሰው መብት አልነካም፣ ስናገር እጠነቀቃለሁ። በጣም ጠንቃቃ ነኝ። ሲናገሩኝ ግን በጣም ይከፋኛል፣ በጣም ይከፋኛል፣ ቅር ይለኛል፣ በጣም አዝናለሁ። እኔ የሌሎችን መብት ስለምጠበቅ እኔ ጋር ሲነኩኝ በጣም ቅር ይለኛል። ስለ አበሻ እግዚአብሔር የተመሰገነ ይሁን። በደንብ አድርገው አወጡልኝ። በደንብ አድርገው መቀየም የሚባል ነገር በውስጤ እንዳይኖር አድርገው አወጡልኝ። መቀየም የለም፣ አትቀየም፣ ሴንሲቲቭ አትሁኑ፣ አይክፋችሁ። ማለት የሆነ አለቃ ሲያናግርህ ትንሽ ቆጣ ያለ ከመሰለ ከፍቶ ልብ ተሰብሮ አዝነ ተጎድታችኋል፣ ቴክ ኢት ኢዚ። በተለይ ደግሞ እህቶቻችን አይክፋሽ። ለምን ብሎ ይከፋሻል? ኦፌንድድ አትሁኝ። ብዙ ሰው አይነት ሰዎች ጋር ነው የምትረዱት። ሰዎች ፐርፌክት አይደሉም፣ ሊያሳዝኗችሁ ይችላሉ። ግን በፍጹም ኦፌንድድ አትሁኑ፣ በቀላሉ አትቀየሙ። ህይወታችሁ አሁን እኔ ምንም ሰው እዚህ ጋር ሰወጣ ሰድቦኝ ብሄድ ስቄ ነው የምሄደው። ለምን አልቀየሙ? ትቻለሁ መቀየም። በቃ ከዛ የምስጋና ህይወት ኑሩ። ግራቲቲዩድ ያስፈልጋል። ዛሬ እዚህ ስትመጡ እኮ አንድ ጊዜ ምን ሆነ መሰላችሁ? አንድ መኪና ነበረችኝና አሁን ራዲያተር የሚባል የመኪና አካል ታውቃላችሁ አይደለም? ራዲያተሯ በጣም ይበላሽ ነበር። ከዛ አስቸግረኝ፣ አናዳኝ። የሆነ ሽምግልና እንሄድ ነበር። 3 ሰዎች አገኝ ነበር። አንዱ ምን አለኝ ሲሄድ፣ እንዴ መኪና የራዲያተር አስቸግሮኛል። እሱ ምን አለኝ፣ ወዳጅ ዛሬ እባክህ ልቤ ውስጥ የገባ ፔስሜከር የሚባል አለ፣ ልብ ውስጥ የሚገባ ፔስሜከሩ አስቸግሮኛል። ትንሽ ልቤ አመታቱ ትንሽ ያስቸግራል ዛሬ አለኝ። እኔ ምንድነው ያስቸገረኝ? ራዲያተር። እሱ ምንድነው ያስቸገረው? ልቡ። አፈርኩኝ፣ በጣም አፈርኩ። you have to be grateful። ዛሬ እንደዚህ አምሮባችሁ ዘንጣችሁ ለፕሮግራም ለሽልማት ጤነኛ ሆናችሁ ሳትታመሙ እንደዚህ ሆናችሁ ስትቀመጡ በውስጣችሁ you have to be grateful፣ አመስጋኞች መሆን አለባችሁ። 10ኛው go for the best። በህይወት ዱዓም ስታረጉ ስትጸልዩም የምትሉት አለ፣ እንደው እባክህ አላህ ሆይ እግዚአብሔር ሆይ ትንሽ እንትን ብትሰጠኝ፣ ትንሽ እንትን ብትሰጠኝ፣ እንደው ትንሽ ቤት ብትሰራልኝ። ለምንድን ነው ትንሽ የሚሰጥሽ? ትልቁስ
ትልቁ ለማ ሊሆን ነው? እንደ ትንሽ ነገር ብትል ለምን ትልቁን አትማርም? ዋይ ኖት ጎ ፎር ዘ ቤስት። ይሄ ዓለም ዩኒቨርስ ብዙ ነገር አለው፣ ለሁላችንም ይበቃ ነገር አለው በጣም ብዙ። ስለዚህ ጎ ፎር ዘ ቤስት። ድሪም ስታደርጉ ተለቅ አድርጋችሁ ድሪም አድርጉት፣ ከፍ አድርጋችሁ ድሪም አድርጉት። አንደርስታንድ ታይሚንግ። ይሄ ደግሞ በጣም ኢምፖርታንት ነው፣ ያስቸግራል። ከጊዜው አትቅደም፣ ዌይት። ከጊዜው ደግሞ አትዘግይ። ፐርፌክት ታይሚንግ ነው ወቁት፣ ትክክለኛ ታይሚንግ ነው ወቁት። እና አንድ ሼር የሚያደርጓት ነገር አለች። አንዲት ሕፃን ልጅ ጋር የገጠመኝና ለአንዲት ሕፃን ልጅ ብርቱካን ልጥላታለሁ። ከዛ ብርቱካን 3 ዓመቷ ነው እንዲህ ነበረ። ከዛ ለእሷን የምልጠው ስጠኛለች። እየላጥኩልሽ ነው አልኳት። ትንሽ ቆይችና ስጠኛለች። እየላጥኩልሽ ነው አልኳት። ለአንቺ ነው የምልጥልሽ አልኳት። አሁንም ስጠኛለች። ከዛ እሪ ብላ ለቀሰች። እንዲህ ለአንቺ ነው እኮ የምልጥልሽ እኮ ለአንቺ። ከዛ ምን ተረዳው? እኛም እኮ እንደዛ ነን አልኩ። ታይሚንግ ላይ ፈጣሪንም ስንጠይቀው እስከ ልጣጩ ካላመጣ አይኗን ያቃጥላታል ብሰጣት፣ አይጠቅማትም ብሰጣት፣ ልጬ ብሰጣት ነው የሚሻለው። ደራይ ታይሚንግ መጠበቅ ነበረባት። እንደዛ እንሆናለን። ዝም ብለህ ተነስተህ ሪዛይን አታድርግ። ተነስተህ አትውጣ። ማድረግ ያለባችሁን ነገር ጊዜው ነው ወይ ኢስ ዘ ራይት ታይም ብላችሁ ጠይቁ። ከዛ በኋላ በጊዜው ትክክለኛ ነገር አድርጉ። አብረን እያሰብን ነው። አክሴፕት ዋት ዩ ካን ኖት ቼንጅ። መቀየር የማትችሉትን ነገር ተቀበሉት። እኔ የሕክምና ተማሪ ሆኜ ዋናው የምማረው ለምን ነበር መሰላችሁ? ቶሎ ጨርሼ እናቴን ለመርዳት ነበረ። በጣም በቃ ስማር ሁሉ የማስበው እናቴን ነው። በቃ አሁን ዶክተር ሆኜ ሰራና እንዲያደርግና 3ኛ ዓመት ተማሪ ሆኜ እናቴ ሞተች። መለወጥ እችላለሁ? ይሄን አልችልም። መለወጥ የማትችሉትን ነገር በሕይወታችሁ እናንተም ተመሳሳይ ከኔ ጋር የገጠሟቸው ሐዘኖች ይኖራሉ። አንዳንድ ሰዎች 20 ዓመት ያዝናሉ፣ ክሎዥር አያደርጉ። 30 ዓመት ይቆጫቸዋል፣ ያንገበግባቸዋል። አክሰፕት ኢት ዩ ካን ኖት ቼንጅ ኢት። መለወጥ አትችልም። መለወጥ የማትችለውን ነገር አክሰፕት አድርገው። የሚሄዱበትን እናውቃለን። በቃ እናትሽ የሉም፣ አም ሶሪ በጣም ግን ሁሌ እንዴት ታዝኛለሽ? እንዴት በአባትሽ ሁል ጊዜ እንዴት ታዝኛለሽ? 30 ዓመት ሰው እንዴት ያዝናል? ክሎዥር አድርጉ፣ አክሰፕት አድርጉት። አንዳንድ ሎሶቻችንን መለወጥ የማንችላቸውን በቃ መቀበል ነው። መለወጥ የማትችሏቸውን ነገሮች ስለ ሰላማችሁና ስለ ጤንነታችሁ ስትሉ ተቀበሉት፣ አክሴፕት አድርጉና አለፉ። ከዛ ቹዝ ዩር ዋርስ፣ ጦርነታችሁን ምረጡ። ጦርነታችሁን ምረጡ። አንድ መስሪያ ቤት ውስጥ እየሰራችሁ ከአንድ ሰውዬ ጋር ተጣልታችሁ፣ አብሯችሁ አንድ ቢሮ ከሚውል ሰውዬ ጋር ተጣልታችሁ የማያቋርጥ ጦርነት፣ ይህም በቃላት በአስተያየት ባነጋገር የማያቋርጥ ጦርነቱ ስለምን ትቆያላችሁ? ሲዝፋየር አውጁ፣ ተኩስ አቁሙ። ዩኒላተራል ሲዝፋየር አቁሙና እናንተ ሜክ ፔስ። አብሮህ የሚውል ሰውዬ ነው፣ ሰላም እንዲያሸንፍ ፍቀድለት። ያሸንፍህ፣ በመሸነፍ አሸንፍ። ከዛ ስለምን ትዋጋለህ? ቀኑን ሙሉ ሰላም አድርጉና ዋሉ። አእምሯችሁ ሰላም ደስ ብሎት ይዋል። ስለዚህ የሚያገባችሁንና የማያገባችሁን ነገሮች ምረጡ። ጦርነታችሁን ምረጡ። የማይሆን ቦታ ላይ ጦርነት ስታደርጉ ጥይት አታባክኑ። ይሄ በጣም ወደዋለሁ። forgiving all and avoiding vengeance። አንድ ነገር ልንገራችሁ፣ በደንብ አዳምጡኝ። ቂም ሳይንቲፊክ የሆነ ነገር ነው የምነግራችሁ። ይቅር ለማለት ኮርቲሶል የሚባል ሆርሞን ሰውነታችን ውስጥ እንዲጨምር ያደርጋል። ኮርቲሶል የሚባል ሆርሞን። ኮርቲሶል ምን ያመጣል መሰላችሁ? ከፍ ሲል ደም ብዛት፣ ሃይፐርቴንሽን፣ ስኳር፣ ዲያቤትስ መልተስ፣ ፔፕቲክ አልሰር ዲዚዝ፣ የጨጓራና የአንጀት ቁስለት፣ ኢንተስቲናል ፖሊፕስ፣
አስም፣ አላስፈላጊ ውፍረት ኦቤሲቲ፣ ዕድሜ ማጠር፣ እርጅና፣ የቆዳ መሸብሸብ፣ ዲፕሬሽን፣ አንዛይቲ ጭንቀት ያመጣል። ምን? ቂም፣ ይቅር አለ ማለት። አሁን ያስቡት፣ እኔ የሆኑ ሰዎች አስቀይመውኛል እንበል። እነሱ ላይ ቂም ይዤ ይቅር አልልም እንደዚህ ይዤ የሰውነቴን ኮርቲሶል ሆርሞን ከፍ አድርጌ ደም ብዛት፣ ስኳር፣ ፔፕቲክ አልሰር ዲዚዝ፣ አላስፈላጊ ውፍረት፣ የቆዳ መሸብሸብ፣ ያለ ዕድሜ ማርጀት፣ ያለ ዕድሜ መሞት ብቀበል ይሻለኛል ወይስ ይቅር ብያቸው ብኖር ይሻላል? ፎርጊቭ ደም። ያረገኝ ግን እኮ አንተ ተንኮሉን አታውቅም። አይ ዶንት ኬር፣ ፎርጊቭ ሂም። ከዛ ፎርጊቭ አድርጉ። ለመበቀል አትሞክሩ። በጤና ትኖራላችሁ። አንዱ የጤንነት አንዱ መመሪያ ይሄ ነው። አትያዝ፣ ምን ጨነቀ? ይቅር በለው። ከዛ የማታገኘው ከሆነ ደብዳቤ ጻፍለትና ይቅር በለው። በህይወት ከሌለና ቂም ካለብህ ምን ይመከራል? በሳይኮሎጂ ደብዳቤ ትጽፉላቸውና ደብዳቤውን ታቃጥሉታላችሁ። አይ ፎርጊቭ ዩ፣ አይ ሌት ዩ ጎ። ይቅር ብያለሁ። ይቅርታ አልጠየቀህም እኮ እሱ አሁንም እኮ እያናደደ ነው። እኔ ግን ይቅር ብያለሁ። ለምን? ለራሴ ስል፣ ለአንተ ብዬ አይደል፣ ለራሴ ስል። እሺ 15ኛው ፕሪንስፕላችን ፐርሲቪር ኢን ሰፈሪንግ። ህይወት ልንገራችሁ ቻሌንጅ አለው። ሁል ጊዜ ቻሌንጆች አሉ። በቻሌንጆች አትሸነፉ፣ ዲፌትድ አትሆኑ። ጽናት ያስፈልጋችኋል። በመከራ ውስጥ ጽኑ፣ በቻሌንጆች ውስጥ ጽኑ። ፐርሲቪር አድርጉ። ላይፍ ውስጥ ምን ሰፈሪንግ እንዳለ ግን ምን ጥያቄ የለው። ከዛ ከእናንተ ምን ይጠበቃል? ዶንት ጊቭ አፕ። ፐርሲቪር አድርጉ፣ ጽኑ። በሳፈሪንግ ውስጥ መጽናት። ጸንታችሁ ስትወጡ እንዴት ጠንካራ ብርቱ ሰው ሆናችሁ ትወጣላችሁ። ስለዚህ ጽናት ያስፈልጋችሁ። 16ኛው የደስታ ምንጫችሁን ንጹሕ አድርጉት። ፒውር ጆይ ኤንድ ሬስት። እኔ ድሮ ጫት እቅም ነበረ። ጫት ሜዲካል ስኩል እንቅም ነበር። እሺ አልኮል አለ በመጠኑ። እሺ ይሁን። እኔ እንትን ስለ ሙዴን በጣም ስለሚለውጠው አልጠጣም። እና ግን አንድ ሰው ጠጣ፣ ሰከረ፣ ደነሰ፣ ደስ አለው፣ ጨፈረ። ጠዋት ሲነሳ ሃንጎቨር አለው፣ ያስመልሰዋል። ራስ ምታት አለው፣ ይሸታል። ዋይ ሹድ ዩ? ለምን ብለህ ጠጣ? በራስ ገንዘብ አልቋል። ከዛ መናገር የማልፈልገውን ነገር ተናግሬ ያለው ጠጥቼ፣ ወይ ከሰው ጋር እጣላለሁ፣ ወይም ማይሆን ሪሌሽንሽፕ ውስጥ እገባለሁ። ለምን ጠጣሁኝ? ለምን ጠጣለሁ? የደስታ ምንጬን ንጹሕ ባረገውስ? ሻይ ጠጥቼ፣ ቡና ጠጥቼ፣ ከጓደኞቼ ጋር አውርቼ ከሆነ መሆን ካለበት አንድ ግላስ እንደው የግድ መሆን ካለበት ራስን ገዝተን ንጹሕ ለምን አናደርገውም? ሕይወታችንን ለምንድን ነው መጠጣት ያለብህ? ለምንድን ነው መስከር ያለብህ? እንዴት ነው እሱ ደስታ ምንጭ ሊሆን የሚችለው? ሲጋራ ማጨስ ነበረ፣ በትግል ነው ያቆምኩት። ለምን ብለህ ታጨሰዋለህ? ለማቆም መስራት ያስፈልግ። እሺ አብረን እያሰብን ነው። ወደ መጨረሻው እየጨረስኩ ነው። ከዛ 17ኛ ለውስጥ ውበት ዋጋ ስጡ። ትልቁ ውበት ውስጣዊ ውበት ነው፣ የኢነር ቢዩቲ ነው። ያላገባችሁ ስትፈልጉ፣ የትዳር ጓደኛችሁን ስትፈልጉ በፀጉሯ የሐር ነዶ፣ አፍንጫዋ ስንደዶ፣ ተረከዟ ሎሚ፣ ሽንጧ የነብር ጅራት፣ አይኗ የብር ጉልላት፣ እንደዛ አትፈልጉ። የውስጥ ውበት አላት ወይ? ኢነር ቢዩቲ አላት ወይ ብለህ ጠይቅ። አንቺም እንደዛው ኢነር ቢዩቲ ያለው ወይ? የሚስትህን የውስጥ ውበቷን አድንቅላት። አስተሳሰቧን፣ አመለካከቷን፣ ልጆቿን ማሳደጓን፣ ትህትናዋን፣ ያ ውበት ነው። የራሳችሁንም የውስጥ ቢዩቲ ቫሊዩ አድርጎት፣ የህይወት ትነሮቻችሁንም ውስጣዊ ውበታቸውን አድንቁላቸው።
ወደ መጨረሻ እየሄድኩ ነው። 18ኛው be humble and do not despise others። ትሁት ሁኑ። ፍሬ ያለው ዛፍ ምን ይሆናል? ቅርንጫፎቹ ዘቅ ይላሉ። አሁን ቅድም አለቆቻቸውን ስተዋወቅ ያየሁት ያንን ትህትና ነው። ተነስተው ነው ሰላም ያሉኝ፣ ስማይል አድርገው ነው፣ አክብረው ነው። ለምንድን ነው? ፍሬ ያውቃሉ፣ አይተዋል ብዙ። ስለዚህ ፍሬ ያለው ዛፍ ዘቅ ይላል። ፍሬ የሌለውስ ቀጥ ብሎ ይቆማል። ማነህ አንተ ይላል እና ትከሻ ያስተያያል። በልጣሃለሁ ምናምን ይላል። እኔ ምን እላለሁ? ቤዝመንቱ ጥሩ ሰዎች ሊፎካከሩ ሲመጡ አስበልጣቸዋለሁ። ኧረ አንተ ትሻላለህ ብዬ ልካቸዋለሁ ወደ ላይ አፕስቴርስ፣ ወደ አፕስቴርስ። ቤዝመንቱ ሰፊ ነው። ከዛ ቅድም እንዳለው እና ዝቅ ማለት ግን ዝቅ ማለት የለሌላው ሰውዬ ቫልዩ መስጠት ነው። እሱን ከፍ ማድረግ። ትሻላለህ በትህትና ቁጠሩም ይላል። ባልንጀራ ከአንተ እንደሚሻል ቁጥር አንተ ትሻላለህ። አንተ የከበርክ ሰውን፣ አንተ አዋቂ ነህ፣ አንተን ከፍ አረጋሃለሁ። ምንም እኔ እንደ ፑሊ ነው። እናንተ ፑሊ ትዝ ይላችኋል ፊዚክስ ላይ። በዚህ ጋር ዝቅ ስታደረጉት በዚህ ጋር ከፍ ይላል እና እናንተ ራሳችሁን ዝቅ ስታደረጉ ከፍ ትላላችሁ። አትጠራጠሩ። ትህትና ያዋጣል፣ ሁል ጊዜም ያዋጣል። ክራውን ነው። ሌላው አብረን እንደምናስብበት ዲስፕሊንድ መሆን ነው። ቢ ዲስፕሊንድ ኢን ላይፍ። እኔ ሰክሰስፉል ሰዎችን ታሪክ አጠናለሁና ሳጠና አንድ ኮመን ፋክተር ያገኘሁትን ነገር ልንገራችሁ። በጣም ሃይሊ ሰክሰስፉል የሆኑ ሰዎች ሃይሊ ዲስፕሊንድ ናቸው። የሚተኙባት ሰዓት ፊክስድ ነች። 4 ሰዓት ከሆነ የሚተኛው 4 ሰዓት ላይ ይተኛል፣ አለቀ። 11 ሰዓት ከሆነ የሚነሳው 11 ሰዓት ይነሳል። በዲስፕሊን የሚበላበት ሰዓት አለው፣ የሚዝናናበት ሰዓት አለው፣ የሚተኛበት ሰዓት አለው፣ የሚነሳበት ሰዓት አለው፣ የሚያነብበት ሰዓት አለው። ይሄ የማንበቢያ ሰዓቴ ነው ይላል። ዲሲፕሊንድ ነው። ዴድላይን ይጠብቃሉ። እስከ ሰኞ ታደርሳላችሁ ካላችኋቸው ሰኞ ነው የሚያደርሱት። ዲሲፕሊንድ ነው። ዲሊጀንስ አላቸው። ዲሲፕሊንድ ናቸው። ኦል ሰክሰስፉል ፒፕል ኮመን የሆነ ነገር ምን ታገኛላቸው? ዲሲፕሊንድ ናቸው። ሃይሊ ዲሲፕሊንድ ናቸው። አሁን ፈጠን ብዬ ጨርሳለሁ። 20ኛው መስጠትና መቀበልን ተለማመዱ። ከእናንተ እጅ ይውጣ የሆነ ነገር። እስቲ ዛሬ ቤት ስትሄዱ ቁምሳጥናችሁን ክፈቱና እዩት። ላለፉት 2-3 ዓመታት ያለበሳችሁት ልብስ የለም? 2 ዓመት 3 ዓመት ያልተለበሰ ዝም ብሎ የተቀመጠ ልብስ የለም? አለ። በእርግጠኝነት አለ። ቢያንስ አንድ ልብስ አለ። ምን ይሰራል? አውጣና ለሚገባው ሰው ስጠው። ለእሱ ፋሲካ ነው። አንተ ጋር ቁም ሳጥን ያጠበበብህ ነገር እሱ ጋር ሲሄድ የሚያስገርም ነው። አሮጌው ሶፋ አይጣልም። ጥግ ይዞ አንዳንድ ቤት አይታችኋል። አዲሱ ሶፋ እዚህ ጋር አለ። አሮጌው ሶፋ ደግሞ ጥግ ይዞ እንትን አይጣልም፣ ለሰው አይሰጥም። ስለዚህ መስጠት ተለማመዱ። ልብሳችሁን አውጡና ስጡ፣ ዕቃውን አውጡና ስጡ፣ ጊዜ ስጡ፣ ፍቅር ስጡ፣ አፕሪሺዬሽን ስጡ። ገንዘብ ብቻ አይደለም። እኔ ኤሌቬተር ውስጥ እርጉዝ ሴቶችን ሳገኝ እሰጣለሁ። ስላችሁ ምሰጠው እንደዚህ ወዷ እንደዚህ ፕራይድ ኦፍ ፕሬግናንሲ ይባላል። ወዷ እንደዚህ ብሎ አንቺ እርግዝና እንዴት ነው የሚያምርብሽ እላታለሁ። እንዴት ነው የሚያምርብሽ እርግዝና፣ በጣም ያምርብሽ አላታለሁ። አሁን ሰውነቷ ወፍሮባታል፣ ዳውን ሆናለች፣ ሐሳብ ይዟታል። አሁን ምን ሰጠዋት? እኔ አፕሪሺዬሽን። ደስ ብሏት ትሄዳለች። ለብዙ ቀን ስንቅ ይሆንላታል። ቃላትን የሰጠዋት። ስለዚህ መስጠትና መቀበልን እንወቅ። 21ኛው ፎሎ ዮር ሃርት። ኢንስቲንክት የሚባል ነገር አለ። ኢንቱዊሽን የሚባል አሁን መሪዎች ስትሆኑ በማይንዳችሁ አስባችሁ ሪዝን አውት አድርጋችሁ የምትወስኗቸው ውሳኔዎች አሉ አይደል? ግን አንዳንዴ በሪዝኒንግ የማትወስኑት ውሳኔ አለ። ስለዚህ you have to listen to your heart። ትላልቅ ፖዚሽን ላይ ያላችሁት በተለይ ውስጣችሁን ታዳምጡና I don't think so የሚሆን አይመስለኝም ትላላችሁ። ኢንስቲንክት ነው፣ ኢንቱዊሽን ነው። ሊደርሺፕ ላይ በጣም ያስፈልጋል።
ሁሉን ነገር በእውቀት አንወስነው፣ ኢንቱዊሽን ያስፈልጋል። አንዳንድ መሄድ የለብኝም ኖ አይ ዶንት ሃቭ ቱ ጎ የሚል ነገር ውስጣችሁ ይሰማል። ፎሎ ኢት። ለአንዳንድ ሰዎች የእግዚአብሔር ምሪት ነው፣ የመንፈስ ቅዱስ ምሪት ነው ለሚያምኑ፣ ሌሎች ደግሞ ኢንስቲንክት ነው። ኢንስቲንክት በጣም ኢምፖርታንት ነው እና ውስጥን ማዳመጥ፣ ጊዜ መውሰድ። አንዳንዴ ቁጭ በሉና ቴክ ታይም ብለ ካቶሊኮች ኮንቴምፕሌሽን ይሉታል። ኮንቴምፕሌሽን ይባላል በካቶሊሲዝም ብሎ መቀመጥ። ሌሎች ደግሞ ትራንሰንደንታል ሜዲቴሽን ይሉታል፣ ቲኤም ይባላል። ዝም ብሎ ማሰብና ወደ ሰማይ ዝም ብሎ መሄድ እና ቴክ ታይም፣ ኳየት የሆነ ጊዜ፣ ፌስቡክ የማታዩበት፣ ዩቲዩብ የማይከፈትበት፣ ቴሌቪዥን ከማንም ጋር የማታወሩበት በቀን ውስጥ 10-15 ደቂቃ ትኑራችሁ ያለች እና በጣም ሐሳባችሁ ኦርጋናይዝድ ይሆናል። ሪፍሬሽ ታደርጋላችሁ። እንደዛ ይሁን። ከዛ ደግሞ ፎሎ ዩር ሃርት በጥሞና በእውነት አንድ ሰው እኔ ደክሞታ አላየሁም። ሁላችሁም አለርት ናችሁ። ዩ አር ዊሊንግ ቱ ለርን። በጣም ጥሩ አዳማጮች ናችሁ። በጥሞና ስላዳመጣችሁ በጣም አመሰግናለሁ።